ዛሬ ሰርግ ይሄድን። ሰላም አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የእንድሪስ አብዱ ቤተሰቦች ሁላችሁም ሰላም ብለናል። ዛሬ ሰርግ ይሄድን ፍልውሃ ደርሰናል። የሚል አስቆብኛችኋለሁ። ይሄ ፍልውሃ ዙም አውት ዙም እያረኩና ዛሬ በጧት ተንስተን ጉዞ ወደ ሰርግ ቤት አመራን፣ ወደ ሙሽራው ቤት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና ተከበራችሁ የእንድሪስ አብዱ የዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ ጉዞ ወደ ነጀማል ሀገር እየሄድን ነው። ሰርግ ተጠርቻለሁ። እዚህ ጋር ሀገሩን ይንገራችሁ። ማን ነው ልጅ ሰፈር? ደሬንሳ ጨፋ ደረስ። ጨፋ ኮሪደር ልማት እየተሰራ ነው። ሲያልቅ እንዴት እንደሚያምር መገመት አይጠፋችሁም። በነገራችን ላይ ማለት ነው ኮሪደር ልማት ከተማ በጣም ነው የሚያሳምረው ከምንም በላይ ማለት ነው። እዚህ ጋር መኪና ላይ ነው ያለ ነው። በጧት ነው የተነሳ ነው። ልክ መናኸሪያ እንደገባ ማለት ነው። ጀማል ቡና እኔ ጠጥቼ እመጣለሁኝ፣ አንተ ዙ ወንበር ያዝና ጠብቀኝ። ይሄ መኪና ተወጣ፣ ሁለተኛው መኪና ቶሎ ስለማይወጣ ይረፍድብናል አልኩት። ይሻላል እንዴ በአንድ ጠጥተን ብንመለስ አይሻልም እንደ ሲለኝ፣ ኧረ አይደለም እዛ ሁን አልኩት። ከዛ እኔ ቡናውን ጠጥቼ መጣሁኝ፣ እሱም እዛ ጠበቀኝ። ለሱ ውሃ እየለት መጣሁ ማለት ነው። በዛው ረሳልኝ ቡናዋንም። ቡና ሱስ እኮ በነገራችን ላይ ከባድ ነው ማለት ነው። እኔ ደግሞ ቡና በጣም ነው የምወደው። ያው አንድ ስኒ ነው እንግዳ አላበዛም። ሻይም እንደዛው አንድ ስኒ ጠጣለሁኝ። ነገር ግን ቅርቅር ይለኛል ማለት ነው። የቡና ሱስ ደግሞ እኮ ከባድ ነው። የደረሰበት ያውቃል ማለት ነው። ቡና ጥሩ ነው ይባላል። እንግዲህ ጥቅሙንም እስኪ ኮመንት አድርጉልን። እዚህ ጋር ሰርገኛ ሆ እያለ ነው። እዛ እንደደረስ ወላሂ ማለት ነው ገና ቁጭ ብለን ምግብ መብላት ጀመር እንዳደረግ በቃ ተነሱ ማለት ነው። መኪና ደግሞ እንደ ልብ የለምና ያትቶን ከሄደ እንደገና ልንጠብቅ ነው። እዚህ ጋር ምግቡ ቀረበልን፣ እንብላ ብያችኋለሁ። እንዴት እንደሚጣፍጥ ልነግራችሁ አልችልም። እዚህ ጋር አብሽ አለ። አብሽም ቀዱልን። እሱን ጠጣ እንዳደረግኩኝ እዚህ ጋር ቆረስ አደረግኩና ርቦኝ ነበረ። ብስሚላ እንብላ ብያችኋለሁኝ። በላን። በነገራችን ላይ ደስ ነው የሚለው ይሄ ገጠር ሰርግ ማለት ነው። እዚህ ጋር ቅጠል ተጎዝጉዟል። ደስ ነው የሚለው ማሻላ ብያለሁኝ። ወላሂ ማለት ነው በዩቲዩብ ላይ እንደዚህ ያወቅኳቸው እንደዚሁም ቤተሰብ የላካችሁ በእኔ ላይ ቦታ ቤት የገዛችሁ ልጆች ማለት ነው ቤተሰቦቻችሁ ጋር እዛም ተገናኝቻለሁኝ። ማሻላ ሀገራችሁ ደስ ይላል። ደሬንሳ ማለት ነው ከአስፓልት ቢያንስ እንደው 20 ደቂቃ ነው የሚያስኬደው፣ ብዙ ሩቅ የሚባል አይደለም። እዚህ ጋር ሰርገኛው ሆ እያለ ነው። እኛ ገና ጀመር እንዳደረግን ማለት ነው በቃ ትተውን ወጡ ማለት ነው። ቶሎ እኛም ፈጥነን ተከተልናቸው፣ መኪና ገባን፣ ጉዟችንን አመራን። እስኪ ይህን መንገድ የምታውቁ ማለት ነው ኮመንት አድርጉልኝ። ስንሄድ ነው የቀረስኩት። በእኔ ላይ ቤት ቦታ የገዛችሁ አገር ቤት የገባችሁ እህትና ወንድሞቼ አላችሁ፣ እንደዚሁም በአካል እንዳገኛችሁኝ አሰላሙ አለይኩም ብላችሁ ሳልሰማ ቀርቼ ያልመለስኩላችሁ ልጆች የወቀሳችሁኝ አላችሁ። ወላሂ ምሌ ነው እዚህ ጋር የምነግራችሁ። ለእኔ ላይ መስለኝ ይችላል። ሰላም አለይኩም ብላችሁ እንድሪስ ብትሉኝ እንደዚህ የማልመልስበት አንድ ቅጽበት የለም። ለምን የማልመልሰው ያላህ ሰላምታ ማለት ነው አይደለም። እኔ እዚህ ጋር እኮ እናንተም በአካል አላቃችሁም። እናንተ ደግሞ እዚህ ጋር ቪዲዮ ላይ ስለምታዩኝ ታቁኛላችሁ ማለት ነው። ስለዚህ እንድሪስ ብላችሁ ጠርታችሁኝ ማለት ነው እየሰማሁኝ ዝም ብዬ ከሆነ አላህ ያቅብኛል። ወላሂ እኔ እየሰማሁ ዝም አልልም። እኔ በአካል እናንተ ስለማላቃችሁ በቃ አናግሩኝ ማለት ነው። መልሳለሁ። ማነኝ ምንድን ነኝ ሲቀጥል ማለት ነው። እና በውስጥ እንደዚህ ገብታችሁ የወቀሳችሁ ልጆች፣ እንደዚህ ምላፊ ቃላት የተናገራችሁ ልጆች አላችሁ። ምንም ችግር የለውም። እኔ አፉ ብያችኋለሁኝ። አንድ ወንድሜ ማለት ነው ወላሂ በስነ ስርዓት ነው ያናገረኝና እንድሪስ ግን ዛሬ በጣም ነው እንትን የተሰማኝ። እንደዚህ ስሰልምህ ዝም ብለህ በቃ እልፍ ስትለኝ በጣም ነው አጃያበኝ አለኝ። እኔ ወላሂ አልሰማሁህምና ነው አልኩት። ከዛ በቃ ተገናኘን በሁለተኛው ጊዜ ማለት ነው። ስለዚህ እናንተም ላይ ሊያጋጥማችሁ ይችላል። ከዛም ወደ ሙሽሪት ቤት እያመራን እያለ ሀርቡ እንደደረስን መኪናው አልተበላሸም። አቤት አቤት አቤት! በስተመጨረሻ በቃ አሁን አለቀ፣ አሁን በቃ እንሄዳለን እያል እንኳን ሊበጅ ቀርቶ ሌላ መካኒክ ተደውሎ መጣ ማለት ነው። ሊበጅ አልቻለም። እንድሪስም እንቅልፉ መጣ። ከዛም በኋላ ወንበር ላይ ሆኜ እንቅልፍ ተምተኛማ ጀማል ላይ ደገፈ ብዬ ቢወስደኝ ይሻላል አልኩና እዚህ ጋር እሱ ላይ ጋደም አልኩኝ እላችኋለሁኝ። አሁን እዚህ ጋር ቪዲዮ ላይ እንደዚህ እየተቀረስኩ ስለሆነ እንደዚህ እንቅልፍ የያዘኝ አልመስልም እንጂ ካሜራው እንደጠፋ ብቻው ኖሮ ማለት ነው አንኮራፋለሁ። አጀፋ ቪዲዮ ለመሳቅ አይቻልም። ወላሂ መኪናው ተበላሸ። ካሁን ይሰራል እያል አልቻለም። ማለት ነው በቃ ግራ ገባ። ከዛ ከዚህ ይባል ምንም በቃ መፍትሄ ጠፋ። መካኒክም መጥቶ
እኔ እየሞከረው እያለ የሚቆይ ነውና ሰዓት ሄደ። ማኪና ደግሞ ያን ያህል የለም። በቃ ነዳጅ ስለተወደደ አንድ ነው ያለው። ብዙም እንትን አይሉም ማለት ነው። ይከብዳል። እኔ ቀኑ ነው መሰለኝ፣ አላሁ አለም። ብቻ እዚህ ጋር መኪናው እየተሰራ ነው። በቃ የሚቆይ ነው። እዚህ ቦታ ላይ ነው እንግዲህ የተበላሸው ማለት ነው። ወደ ከተማው ጠጋ ብሎ በሆን እንኳን ይሻላል ማለት ነው። መኪና ያን ያህል የለ ደግሞ አጉል ቦታ ላይ ብቻ ሁሉም ነገር ለከይር ነው። ያጋጥማል። እዚህ ጋር በቃ ተስፋ ቁርጥ ነው። በቃ ምንም ማድረግ አይቻልም።